ሚኬል አርቴታ ቪክተር ጊዮኬሬሽ መጠነኛ የጡንቻ ህመም እንዳጋጠመው በይፋ አሳውቋል። እንግዲህ በነገው ጨዋታ ላይ መሰለፍ እድሉን ደግሞ እጅግ የሚያጠብ ጉዳይ ስለመሆኑ መናገር ይችላል። የሰሜን ለንደኑ ክለብ አርሰናል ቤት የጉዳት ዜናዎች አሁን እየተበራከቱ እየመጡ ይገኛሉ። እርግጥ ነው እንደነ ማርቲን ኦዴጋርድ ከዞጪ ካይ ሃቨርትዝና ጋብሪኤል ሱስ እንዲሁም ደግሞ ኖኒ ማዱዌኬ አይነት ተጫዋቾች ወደ ሜዳ ለመመለስ እየተቃረቡ ይገኛሉ። ግን አሁንም በሚያደርጓቸው ጨዋታዎች ከቋሚ 11 ውስጥ ያሉ ተጫዋቾች አሁንም ጉዳት እያስተናገዱ ይገኛሉ። ከትናንትና በስቲያ በጎል ራሽ እንግዲህ 12 ሰዓት ላይ ወደ ተርፍ ሞር ተጉዞ በርንሌይን 2-0 በሆነ ውጤት ባሸነፉበት ጨዋታ ላይ አዲሱ ግዢያቸውና በጨዋታው ላይ አንድ ጎል ያስቆጠረው እንዲሁም ደግሞ ምናልባትም በአርሰናል ማሊያ ምርጡን ጨዋታ ያደረገበት መርሃ ግብር ስለመሆኑ በብዙዎች በተገመተው በዚህ ጨዋታ ላይ እንግዲህ ቪክተር ጊዮኬሬሽ ሁለተኛው አጋማሽ ላይ አልታየም። ከዛ ውጪ ማርቲን ዙቢሜንዲ የጨዋታው መጠናቀቂያ ደቂቃዎች ሲቀረብ ለመቀየር ባቀረበው ጥያቄ መሰረት ከሜዳ መውጣቱን በይፋ ሚኬል አርቴታ መናገሩ ይታወቃል። በተለይ ሁለቱም ተጫዋቾች መጠነኛ የተሰማቸው ነገር እንዳለ ነው የነገሩን። ስለዚህ ጥንቃቄን መሰረት ባደረገ መልኩ ከሜዳ ቀይረን አስወጣናቸዋል ሲል መናገሩ ይታወቃል። ከጡንቻ ህመም ጋር ግን የተያዘ ሊሆን እንደሚችል ነው በብዙዎች እየተዘገበ የሚገኘው ወይም እየተገመተ የሚገኘው ብለን እንወስደው እንችላለን። የውድድር ዘመኑ ገና ህዳር ወር ላይ ቢሆንም በክለቡ ግን የተጫዋቾች ጉዳት በጣም እየተፈተነ ይገኛል። ተደጋጋሚ በሆነ መንገድ የአርሰናል ተጫዋቾች ጉዳት እያጋጠማቸው እንደሚገኝ መናገር ይችላል። በክረምት የዞር መስኮት በንቃትና በስፋት መንቀሳቀሱ ግን ክለቡ ክፍተቱ እንዳይጎላባቸው ቢያደርግም በየጨዋታው ግን የጉዳት ዜና መስማቱ ለሚኬል አርቴታ ምቾት የሚነሳው ጉዳይ እንደሚሆን መናገር ይችላል። በተለይ ደግሞ ማርቲን ዙቢሜንዲ በዚህ ዓመት ክለቡን ቢቀላቀልም ረጅም ዓመት ግን ክለቡ ላይ የቆየ የሚመስል በጣም ሚድፊልድ ኮንዳክተር ነው። የጨዋታ ቴምፖን የሚቆጣጠርበት እንዲሁም በአጠገቡ ያሉትን የነ ዴክላን ራይስና የነ ኤብሬቺ ኤዜን ክህሎት ይበልጥ የጨመረና ያጠናከረ እንዲሁም ለሚኬል አርቴታ በጣም ቁልፍ ከሚባሉ ተጫዋቾች መካከል አንዱና ዋነኛው ስለመሆኑ መናገር ይችላል። በበርንሌው ጨዋታ ላይ 81 ኳስ ነክቷል። 83 በመቶ ደግሞ የተሳኩ ኳሶችን የማቀበል አሃዝ የነበረው ተጫዋች ነው። አርሰናል የማጥቃት ጨዋታ የማረጋጋት አስፈላጊ ሲሆን ደግሞ የአርሰናል የማጥቃት እንቅስቃሴ እንዲፈጠን በማድረግ በሁሉም መንገድ የቡድን አካሄድ ሲመራ የነበረ ተጫዋች ስለመሆኑ መናገር ይችላል። ከማርቲን ዙቢሜንዲ ጋር በተያያዘ ማለት ነው። በቀጣይ ክለቦች ትልቅ የውድድር መድረክ በሆነው በአውሮፓ ሻምፒየንስ ሊግ አራተኛው ዙር ጨዋታ ቡድኑ ወደ ቼክ ሪፐብሊክ ተጉዞ ከስላቪያ ፕራግ ጋር በሚያደርጉት ጨዋታ ላይ እንግዲህ አርሰናል የስብስቡ አካል እንዲሆኑ የሚያስችል የጤና ሁኔታ ውስጥ ይገኛሉ ወይስ ደግሞ ስብስቡ ሳይካተቱ ይቀራሉ የሚለው ጉዳይ በቀጣይ የክለቡ የሕክምና ክፍሎች በሚሰጡ ተጨማሪ ማብራሪያ የሚጠበቀው። የማርቲን ዙቢሜንዲ ዝውውር ውዝግቦችን አስከትሎ መጥቷል ተብሏል። እንግዲህ ማርቲን ዙቢሜንዲ በአርሰናል ቤት እያሳየ ያለው በጣም አስደናቂ እንቅስቃሴ ብዙ አድናቆትን እያተረፈለት በሚገኝበት በዚህ ሰዓት ላይ የአርሰናል አማካኝ ዝውውር ላይ ያልተፈጸመ ክፍያ አለ በሚል በስፔን የሚገኙ ሁለት የቀድሞ ክለቦቹ መካከል ሰጣ ገባ ተፈጥሯል። እስከ ፍርድ ቤትም ጉዳዩ ደርሷል ተብሎ ነው እየተገለጸ የሚገኘው። የግጭቱ ወይም ደግሞ የውዝግቡ መነሻ ዙቢሜንዲ በ70 ሚሊዮን ዩሮ አካባቢ ከሪያል ሶሲዳድ ወደ አርሰናል በተዘዋወረበት ጊዜ ተፈጠረ ነው ተብሏል። ተጫዋቹን በወጣትነት ያሳደገው አንቲጎኩ የተባለው ክለብ ከዚህ ዝውውር ውስጥ 5 በመቶ የሚሆነውን ገንዘብ ወይም ደግሞ ወደ $1 ሚሊዮን ገድማ የሚጠጋ ክፍያ እንደሚገባው ይናገራል። ይሄ ክፍያ በአንቲጎኩና በሪያል ሶሲዳድ መካከል ቀደም ብሎ በነበረ ስምምነት ላይ መሰረት ያደረገ ነው። ማለትም ተጫዋቹ በከፍተኛ የዝውውር ሂሳብ ከሪያል ሶሲዳድ ወደ ሌሎች ክለቦች የሚያቀና ከሆነ የቀድሞ ክለቡ አንቲጎኩ የትርፍ ተካፋይ የሚሆንበትን አጋጣሚ በውል አንቀጽ ላይ የተደነገገ እንዳለ ነው እየተገለጸ የሚገኘው። የአንቲጎኩ ቴክኒካል ዳይሬክተር የሆነው ሮቤርቶ ሞንቲኤል ሪያል ሶሲዳድ ለአርሰናል የዝውውር ገንዘብ ቢቀበልም የተስማማውን 5 በመቶ ድርሻ ግን ለእኛ አልከፈለም ሲሉ ክሱን በይፋ ተናግሯል። ሞንቲኤል በመቀጠል ሪያል ሶሲዳድ ምንም ሳይናገሩ ቀርቷል፣ እኛም ጥያቄያችንን ያንን ተከትሎ ማለት ነው ከሪያል ሶሲዳድ ምንም አይነት ምላሽ ማግኘት ባለመቻላችን ተከትሎ ጉዳዩን ወደ ፍርድ ቤት ወስደናል ብሏል። አንቲጎኩ ክለብ ይህ ገንዘብ በተለይ ለወጣት አካዳሚያቸው አስፈላጊ መሆኑን በመግለጽ በሪያል ሶሲዳድ ባህሪ ምክንያት ከነሱ ጋር የነበራቸውን ስምነት ላለማደስም ጭምር መወሰናቸውን የተገለጸ የሚገኘው። የሪያል ሶሲዳድ በኩል እስካሁን ይፋ ምላሽ አልተሰጠም። አንቲጎኩ ግን ገንዘቡ ላለመክፈል አቋማቸውን ያጠናክራሉ የሚል እምነት እንዳለ ነው የተገለጸ የሚገኘው። በዚህ ክርክር፣ በዚህ ሰጣ ገባ፣ በዚህ ውዝግብ ውስጥ ማርቲን ዙቢሜንዲም ሆነ አሁን የሚጫወትበት ክለብ አርሰናል በቀጥታ የተከሰሱበት ወይም ደግሞ የተጠየቁበት ጉዳይ የለም። ጉዳዩ ግን የሁለቱን የስፔን ክለቦች የፋይናንስ ጉዳይ አለመግባባትና በተለይ በፊት በተጫዋቹ ወደ አርሰናል ወይም ወደ ሌሎች ክለቦችን ቢያቀና ከፍተኛ የዝውውር ሂሳብ ከተከፈለ የዛ 5 በመቶ ድርሻ ወደ አንቲጎኩ እንዲያቀና በውል አንቀጽ ላይ በስምምነት የተጻፈውን ሕግ የመሻር ጉዳይ ነው ተብሏልና ያ ፍርድ ቤት ላይ ደርሷል። እንግዲህ ሪያል ሶሲዳድ በዚህ ጉዳይ ምን ምላሽ ይሰጣሉ፣ ፍርድ ቤት ውስጥ ምን ውሳኔ ይወስናል የሚሉት ጉዳዮች በቀጣይ ይጠበቃሉ። ከዛ ውጪ አርነ ስሎት ኮንትራት እድሳታቸው ጉዳይ ጋር በተያያዘ የኤፍኤስጂ ወይም ደግሞ የክለቡ ባለቤቶች ፌኖ ስፖርትስ ግሩፕ እንዲሁም ደግሞ የክለቡ ሲኢኦ ማይክል ኤድዋርድስ ጉዳዩን እንዲቆም ወይም ደግሞ አሁን ያለውን የድርድር ሂደቶች እንዲቋረጡ አድርጓል ተብሏል። በዋናነት ደግሞ የቡድኑን ወቅታዊ ሁኔታን መገምገም መጀመሪያ ቅድሚያ የሚሰጡት ርዕሰ ጉዳይ ስለመሆኑ ነው። ያንን ተከትሎ ነው ተብሎ ነው የተገለጸ የሚገኘው። መቀደም ብለን እንዳነሳ ነው እንግዲህ ካለፉት 7 ጨዋታዎች 6ቱን የተሸነፈ ቡድን ነው። በነገራችን ላይ በእንግሊዝ ፕሪሚየር ሊግ ታሪክ የመጀመሪያዎቹን 5 ጨዋታዎች አሸንፎ
አራቱን በተከታታይ የተሸነፈ ቡድን የለምና ሊቨርፑል ለመጀመሪያ ጊዜ አድርጓል። እነዚህ 5 ጨዋታዎች ግን ያሸነፉበት መንገድ አሳማኝ እንዳልሆነ ይታወቃል። በጣም ሌት ታይም ዊነሮችን ነው የሚጠቀሙት ወይም ከ80ኛ ደቂቃ በኋላ በሚቆጠሩ ጎሎች ነበር እየተቸገረን ቢሆን ሲያሸነፍ የቆየ ቡድኑ ግን ከክሪስታል ፓላስ ሽንፈት በኋላ ቡድኑ በትልቁ ተጋላጭ ሆኗል። በቼልሲ በማንቸስተር ዩናይትድ እና በብሬንትፈርድ ተከታታይ በሆነ መንገድ ሽንፈት ያጋጠመው ቡድን ስለመሆኑ መናገር ይቻላልና ከዛ አዘቅት ለመውጣት ቡድኑ ምን አይነት እንቅስቃሴ ያደርጋል የሚጠበቀው ርዕሰ ጉዳይ ነው። እንግዲህ ማይክል ኤድዋርድስ ማለት እንደነ መሐመድ ሳላ እንደነ ቨርጂል ቫን ዳይክ አይነት ተጫዋቾች ሳዲዮ ማኔን ጨምሮ ማለት ነው ቁልፍ የሚባሉ ተጫዋቾች ወደ ሊቨርፑል እንዲያቀኑ በቴክኒካል ዳይሬክተርነት ወይም ደግሞ ይሄ በዝውውር ጉዳዮች ላይ ትኩረት አድርጎ የሚሰራው የስራ ዘርፍ ነው። እዛ ቦታ ላይ ይሰራ የነበረ ግለሰብ ነው። አሁን ግን በተለይ ደግሞ የክሎፕ መሰናበትን ተከትሎ በተለይ የኤፍኤስጂዎች ወይም ደግሞ ፌሬንስ ስፖርትስ ግሩፕ የክለቡ ባለቤቶች ማለት ነው ለማይክል ኤድዋርድስ ትልቅ ኃላፊነት ሰጥተውታል። የሲኢኦ ወይም ደግሞ የክለቡ ዋና ፈላጭ ቆራጭ ወይም ደግሞ ስራ አስኪያጅ ኃላፊነት ሚና ላይ ተሰይሟል በዚህ ሰዓት ላይ እንደሚታወቀውና በዝውውር መስኮት ላይም በርካታ ተጫዋቾች እንዲፈርሙ አቅጣጫ ነው የሚያስቀምጠው እንጂ እሱ የቴክኒካል ዳይሬክተርነትን ስራ እንደማይሰራ ይታወቃል። ይህ በእንዲህ እንዳለ ታዲያ የክለቡ አስተዳደራዊ ጉዳዮች ላይ ትኩረት አድርጎ እንደሚሰራ ይታወቃል። አንሽሎት እንግዲህ በተለይ በመጀመሪያ በመጡበት ዓመት ፕሪሚየር ሊጉ እንዳሳኩ ይታወቃል። ከዛ በተጨማሪ ደግሞ በዚህ ዓመት ተከታታይ 5 ጨዋታዎችን ሲያሸንፉ በቃ በጣም ጥሩ አቅም ጥሩ እንቅስቃሴ እያደረገ ይገኛል ለክለባችን። ከዛ ጋር በተያያዘ አሁን ከሚያገኘው ደሞዝ ሻል ያለ ደሞዝ የሚያገኝበትና ኮንትራቱ የሚራዘምበት አግባብ ይኖር የሚል ምክር ሀሳብ ቀርቦ በዛ ጉዳይ ላይ ሲወያዩም ቆይቷል። ግን እነዚህ ተከታታይ 4 ሽንፈቶች እንዲሁም ባለፉት 7 ጨዋታዎች በሁሉ መርሃ ግብር ማለት ነው 6ቱን የተሸነፈ ቡድን ሆኖ መቅረቡ ግን ጥያቄዎችን እንዲያስነሱ ምክንያት ሆኗል ተብሏል። ከዛ ውጪ አሰልጣኙ የድረ ጨዋታ ጋዜጣዊ መግለጫ ሀሳቦች ብዙ ኃላፊነትን ከመውሰድ ይልቅ ምክንያት መደርደርን አብዝቷል። ያ ደግሞ በተለይ የሚመዘገቡትን ውጤቶች ካለመቀበል ጋር ሊያያዝ ይችላል እና ያ ጥያቄዎችን እንዲያስነሱ የሊቨርፑል ባለቤቶች ጋር በተያያዘ ማለት ነው ምክንያት ሆኗል ተብሏል። ምክንያቱም ውጤት ካልተመዘገበ ኃላፊነት መውሰድ ያለበት አሰልጣኝ ነው። ውጤት ሲመዘገብም ኃላፊነቱን የሚወስደው አሰልጣኝ ነው። በሁለቱም ጉዳዮች መቃኘት መቻል ይኖርበታልና አንሽሎት የተለያዩ ሀሳቦችን ስብስባችን የሳሳ ስለሆነ ነው የሚልና ሌሎች ምክንያቶችንም ሲያቀርብ እንደነበር አንዴ ዳኛ ላይ አንዴ ሌሎች ነገሮችንም ያነሳልና ያ ብዙም ተቀባይነት አላገኘም ተብሏልና የኮንትራት ጉዳዮቹ ለጊዜው ቆመዋል ተብሏል። ሊቨርፑል ወደ ውጤት ጎዳና ይመለሳል ወይስ ደግሞ አሰልጣኙ ላይ ጫናዎች ከፍ ይላሉ የሚሉት ጉዳዮች በቀጣይ የሚጠበቁ ርዕሰ ጉዳዮች ናቸው። ከዛ ውጪ ማንቸስተር ዩናይትድ አዩብ ቦአዴ የተባለ ተስፈኛ ኮከብ ከሊል ለማስፈረም ንግሮችን በይፋ መጀመራቸውን ስፖርትስ ሞል ዘግቧል። አሁን 18 ዓመቱ ላይ ይገኛል። የአነጋጋሪ አማካይ መስመር ተጫዋች አዩብ ቦአዲን ይህን ተጫዋች ለማስፈረም ማንቸስተር ዩናይትድ ከፍተኛ ጥረት እያደረጉ ይገኛሉ የሚሉ መረጃዎች ናቸው ትላንትና ማምሻውን የወጡት። አንገብጋቢ በሆነ መንገድ የአማካይ መስመራቸው እድሳት ይፈልጋል። ከዛ አንጻር ትኩረት አድርገው ደግሞ በክለቡ የአስተዳደር ሕግ መሰረት ማለትም ወጣቶች ላይ ትኩረት ያደረገ መንገድ ወይም ደግሞ ክለቡን ዘላቂ በሆነ መንገድ ሊያገለግሉ የሚችሉ ተጫዋቾች ላይ ትኩረት እናደርጋለን የሚል እቅድ እንዳላቸው ይታወቃል። የአይኑ ስፖርትስ ግሩፕ በዛ መንገድ ሊቃኝ የሚችል ተጫዋች ስለመሆኑ መናገር ይቻላል። ብዙዎች ከኤደን ሃዛርድ በመቀጠል የታየ ጥሩ አቅም ያለው ተጫዋች የሚል ነገር ያነሳሉ ወይም ደግሞ ኤክሳይቲንግ ታለንት በሚል ተጫዋቹን እያሞካሹት ይገኛሉ። በኤደን ሃዛርድ ቦታ ላይ አይደለም የሚጫወተው እንደው በታለንት ደረጃ ያው ሊል ቤት ስለሆነ ያለው ይህን ተጫዋች ሃዛርድን በሊል ቤት ስለሆነ መጀመሪያ እግር ኳስ ህይወቱ ላይ በጣም አቅሙን እያሳየ የመጣው ማለት ነው። ከዛ ጋር በተያያዘ ነው ኤክሳይቲንግ ታለንት ወይም ከሃዛርድ በመቀጠል ጥሩ እንቅስቃሴ እያደረገ የሚገኝ ተጫዋች በሚል ስሙ እየተነሳ የሚገኘው ማለት ነው። አምና በነገራችን ላይ ገና በ17 ዓመቱ ማለት ነው በአውሮፓ ቻምፒየንስ ሊግ እንግዲህ ሊል አንድ መርሃ ግብር ባደረጉበት ጨዋታ ላይ የጨዋታው ኮከብ ተብሎም የተመረጠበት አጋጣሚ ተፈጥሮ ነበርና የተስፈኛው ኮከብ በነገራችን ላይ በአርሰናልም በሊቨርፑልም በጥብቅ የሚፈልግ ተጫዋች ነው። ያለበት ሁኔታም በቅርበት እየተከታተሉ እንደሚገኙ ሲገለጽ ቆይቷል። ግን ዘመናዊ እግር ኳስ የፈጠረውን እድል በሚገባ በመጠቀም ያላቸውን አቅም በትልቁ መድረክ እያሳዩ ከሚገኙ ተጫዋቾች መካከል በዋናነት ይሄ ሞሮካዊ ነው። ግን አሁን ለፈረንሳይ ከ21 ዓመት በታች ብሔራዊ ቡድን እየተጫወተ ይገኛል። ስሙ ይጠቀሳል። ቀዮች ሰይጣናት ተጫዋቹን ወደ ፕሪሚየር ሊግ ለማምጣት ብቻም ሳይሆን ኦልድ ትራፎርድ ላይ እንግዲህ ስብስባቸውን እንዲቀላቀል ለማድረግ ከፍተኛ ጥረት እያደረጉ ይገኛሉ። ከአርሰናልም ከሊቨርፑልም ፉክክሩን እየመራ የሚገኘው ቡድን ግን ማንቸስተር ዩናይትድ ስለመሆኑ መናገር ይቻላል። ምክንያት የሚሉትን ጉዳዮች ወደ በኋላ እናነሳችኋለን። የአማካይ መስመር ተጫዋች ዘንድሮ ወጥነት ባለው መልኩ ለክለቡ ግልጋሎት እየሰጠ ይገኛል። በአጠቃላይ በተጠናቀቀው የውድድር ዘመን 36 ጨዋታዎች ላይ ለሊል ተሰልፈው ተጫውቷልና ሆልዲንግ ሚድፊልደር ሚና ላይ እየተሰለፈ እንኳን በሊል የማጥቃት እንቅስቃሴ ላይ 2 ኳሶችን አመቻችቶ ማቀበሉ የሚታወቅ ጉዳይ ነው በተጠናቀቀው የውድድር ዘመን ማለት ነው። ዘንድሮ ደግሞ የተደረጉትን 7 ጨዋታዎች ላይ ተሰልፏል። ከ7ቱ 6ቱን በቋሚነት ነው የጀመረው። አንዱን ደግሞ ተቀይሮ ገብቶ መጫወት ችሏል። የወጣት ኮከብ የፈረንሳዩን ክለብ ሊልን በመልቀቅ እንግዲህ በ2024 ክረምት ወር ላይ ወደ ኦልድ ትራፎርድ የገባውን ተከላካይ ሌኒ ዮሮን ፈለግ የሚከተለም ይሆናል ተብሎ ነው እየተገለጸ የሚገኘው። ዮሮ በወጣትነቱ ዩናይትድ የመጀመሪያ ቡድን ውስጥ ቦታ በማግኘት አስደናቂ ጅማሮን መጀመሩን መናገር ይቻላልና ባቻ ግፊት ሌኒ ዮሮም ተጫዋቹን ወደ ኦልድ ትራፎርድ እንዲያቀና ለማድረግ ሌላውን ትልቁን ስራ ይሰራል ተብሎ ይገመታል። ወይም ደግሞ ማንቸስተር ዩናይትድ ያለባቸውን ፉክክር ይበልጥ አቅልሎ ያላቸውን አቅም በሚገባ አጠናክረው ተጫዋቹን እንዲያስፈርሙ ያግዛቸዋልም ተብሎም ይገመታል። አዩብ ቦአዲ ገና 18 ዓመት ከ25 ቀኑ ነው የሚገኘው እንግዲህ አሁን ባለው ወቅት ሁኔታ ማለት ነው። የወጣት ኮከብ
ገና በ16 ዓመት ከ3 ቀን እድሜው ጀምሮ በአውሮፓ ክለቦች ውድድር ላይ በመሰለፍ ሪከርድ ሰባሪ ታሪክን የሰራ ተጫዋች ስለመሆኑ መናገር ይቻላል። ቀደም ቢያደርጉት አሁን 18 ዓመቱ ነው። የፈረንሳይ ከ21 ዓመት በታች ብሔራዊ ቡድንም አባል ነው። የፈረንሳይ ክለብ ሊል የመጀመሪያው ቡድን ውስጥ በርካታ ጨዋታዎችን የሚያደርግ ተጫዋች ስለመሆኑ መናገር ይቻላል። ምን ያክል ልምዶችን እያካበተ እንደመጣ በግልጽ ለመናገር ያክል ነው። ሊቨርፑልና አርሰናልን ጨምሮ በርካታ ዋና ዋና የአውሮፓ ክለቦች ተጫዋቹን ለማግኘት ፍላጎት እንዳላቸው ቢታወቅም ዩናይትድ በክሪስቶፈር ቪቬል የሚመራው የተጫዋቾች ምልመላ ቡድናቸው ወይም ደግሞ ሰፊ ስካውቲንግ ሲስተም ነው የምልመላ ስራዎችን ግን እዚህ ተጫዋች ላይ ትኩረት አድርገው እየሰሩ ይገኛሉ ተብሏል። ሌላው የሌኒ ዮሮም ጉዳይ አለ። ከዛ አንጻር በእነዚህ ሁለት ርዕሰ ጉዳዮች ምክንያት ከአርሰናልም ከሊቨርፑል የተሻለ በሆነ መንገድ ዩናይትድ ፉክክሩ እንዲመሩ ያስቻላቸው ርዕሰ ጉዳይ ስለመሆኑ መናገር ይቻላል። ዩናይትድ በአማካይ መስመር ያለባቸው ክፍተት እንዲሁም ደግሞ የካሴሚሮን ቦታ በወጣት አዳጊ ተጫዋች በመተካት የሚያደርጉት ጥረት ላይ ትልቅ ግባት የሚሆን ተጫዋች ይሆናል ተብሎም ታምኖበታል። ከዛ ውጭ ቀደም ለመግቢያችን ላይ ያነሳ ነው የራትክሊፍ ዩናይትድ እንግዲህ ወጣቶች ላይ መሰረት ያደረገው አስተዳደራቸው የአይኖ ስፖርቲንግ ግሩፕ እቅድ ማዕከል እንደሆነ ይታወቃል። ክለቡ ያው ይታወቃል ነገ እምነት ሊጥልባቸውና ክለቡን ተረከበው ረጅም ጊዜ ጥራት ያለው ግልጋሎት ሊሰጡ የሚችሉ ተስፈኛ ወጣት ተጫዋቾችን የማስፈረም እቅዱን እየተገበረ ነው የሚገኘው። በርካታ ተጫዋቾች ሊጠቀሱ ይችላሉ። ከዚህ በፊትም ጠቅሰናቸዋል። እንደነ ከነሳይሮ ፖርቴ ነው የመጣው ዲየጎ ሊዮንን ጨምሮ እንደነ ሴኩ ኮኔ አይደን ሄቨንም ሊነሳ የሚችል ተጫዋች ነው። ሌሎችም አሉ ቺዶቢ ማርቲንንም ሳንረሳ ማለት ነውና በዋናነት ይበልጥ በቀጣይ ጊዜያቶች ላይ እንግዲህ ለምሳሌ የዛሬ 5 ዓመት ወይም የዛሬ 10 ዓመት ማንቸስተር ዩናይትድ እነዚህ ወጣት ተጫዋቾች ላይ መሰረት ያደረገ የቡድን ግንባታ እንዲኖረው ፍላጎት አላቸው ተብሎ የተገለጸ ይገኛል። ያ ደግሞ በቡድን ግንባታም ሆነ ዋንጫ በተለይ ማንቸስተር ዩናይትድን ወደ ቀድሞ ክብሩ ለመመለስ በሚደረገው ጥረት ላይ ትልቅ ግባት ይሆናሉ ተብሎ ይገመታል። በዛ ሂደት የአማካይ መስመራቸውን ደግሞ ሲቃኙ ያው ካሴሚሮ ከ1 ዓመት ከ2 ዓመት በላይ ማንቸስተር ዩናይትድ ቤት ጭራሽ ከዚህ ዓመት በኋላማ ይቆያል ተብሎ አይገመትምና ይበልጥ የአማካይ መስመራቸውን ለማጠናከር አንጋፋ ተጫዋቾችና ከፍተኛ የዝውውር ሂሳብ የሚጠይቁ ተጫዋቾችን ከማስፈረም ይልቅ አቅም ያላቸውና ሜጀር ኢንቨስትመንት ላይ ለወደፊት በጣም ለክለቡ እምነት ተጥሎባቸው እንግዲህ ረጅም ጊዜ ክለቡን ሊያገለግሉ የሚችሉ ተጫዋቾች ላይ ትኩረት ማድረጉን መናገር ይቻላል። ዩናይትድ ከዚህ ቀደም ዮሮን ከሊል ማስፈረሙ በሁለቱ ክለቦች መካከል ጠንካራ ግንኙነት እንዲፈጠር ምክንያት ነው። ይህንን አዲስ ወጣት ኮከብ ደግሞ ኦልድ ትራፎርድ ለማምጣት ተጨማሪ ዕድል ሊፈጥርላቸውም እንደሚችል ይገመታል። ቀይ ሰይጣናት የረጅም ጊዜ ቡድን ግንባታ ስትራቴጂያቸውን በማጠናከር ይህንን ታላቅ እምቅ ችሎታ ያለውን ታዳጊ ኮከብ ለማስፈረም ከአርሰናልም ከሊቨርፑልም ያለባቸውን ፍክክር በመርታት ተጫዋቹን በእጃቸው እንደሚያስገቡት በማመን በልበ ሙሉነት እየተንቀሳቀሱ ይገኛሉ። ያሳኩታሉ የሚለው ጉዳይ በቀጣይ ይጠበቃል። ዘገባውን ስፖርትስ ሞል በፊት ገጽ ይዞት ወጥቷል። ከዛ ውጪ አርሰናል ፋቢያን ሩይዝ ላይ ያላቸውን ፍላጎት በይፋ አሳውቋል ተብሏል። 29 ዓመቱ ስፔን አማካኝ በሉዊስ ኤንሪኬ ስር የአምስትዮሽ ዋንጫን ማሳካት የቻለ አቅሙ ይበልጥ ደግሞ ዳብሮ እየታየ የሚገኝ ስፔን አማካኝ መስመር ተጫዋች ነው። ከስፔን ብሔራዊ ቡድን ቋሚ ተሰላፊ የሆኑ አማካኞች መካከል ሚኬል ሜሪኖና ማርቲን ዙሜንዲ ይገኛሉ። አሁን ደግሞ ፋቢያን ሩይዝን ለማስፈረም እንግዲህ መድፈኞቹ ፍላጎት እንዳላቸው አሳውቋል ተብሏል። በአጠቃላይ የስፔን ብሔራዊ ቡድን ቋሚ ተሰላፊ ሊባሉ የሚችሉ የአማካኝ መስመር ተጫዋቾችን በአጠቃላይ ወደ ሰሜን ለንደን እንዲኮበልሉ የተፈለገ ይመስላል። እንግዲህ የመረጃው ባለቤት የስፔኑ ሰርባቢ ጋዜጣ ፊጃይስ ነው። እንግዲህ በትልቁ መድረክ በፈታኙ ሊግ ላይ ያላቸውን አቅም ለመገምገም ከፈለገ በዋናነት ተጫዋቹ ማለት ነው የአርሰናልን ፍላጎት ራሱ ተጫዋቹ ሊጠቀምበትና ክለቡን ለመልቀቅም ጥረት ሊያደርግ ይችላል ተብሎ የተገለጸ ይገኛል። በኤስቲሜትድ ትራንስፈር ቫልዩ ኢቲቪ ገበያው ላይ ፋቢያን ሩይዝ በዚህ ሰዓት በተጫዋቾች የዝውውር ገበያ ላይ ማለት ነው 44 ሚሊዮን ፓውንድ ገደማ ያወጣል ተብሎ ነው የሚገመተው። አምና እንግዲህ በአውሮፓ ሻምፒየንስ ሊግ በደርሶ መልስ ፓሪስ ሴን ጀርሜን አርሰናልን በድምር ውጤት ማለት ነው 3-1 በሆነ ውጤት ሲያሸንፉ በተለይ የመልሱ ጨዋታ ፓርክ ዴ ፕሪንስ ላይ ሲደረግ የፓሪስ ሴን ጀርሜን መሪነት እጅግ ያጠናከረች ጎል ፋቢያን ሩይዝ ከመረብ ማሳረፉ የሚታወስ ጉዳይ ነው። ሚኬል አርቴታ እንግዲህ የተጫዋቹ ልምድ አቅም እንዲሁም ደግሞ ክህሎት በአጠቃላይ ክለቡ አርሰናልን ለትልቅ ዋንጫዎች ማለትም ፕሪሚየር ሊጉ ላይ ብቻም አይደለም በአውሮፓ ሻምፒየንስ ሊግ ላይም ቡድኑ በተለይ ከግማሽ ፍጻሜ አለፍ ብሎ በፍጻሜው ደግሞ ዋንጫውንም እንዲያሳኩ እንዲያስችል ትልቅ አስተዋጽኦ እንዳለው እንደሚገምት ነው ፊጄስ በዘገባው ላይ የሰፈረው ጽሑፍ የሚያመላክተው ማለት ነው። እንደሚታወቀው አርሰናል በሂደት እየጎለበተ ከመምጣቱ በተጨማሪ በአውሮፓ መድረክ ላይም ያላቸው ተሳትፎ በዛው መንገድ እየተቃኘ ይገኛል። ለአብነት ያክል በተለይ ካቻምና ሩብ ፍጻሜ ድረስ የደረሰ ቡድን ነው። አምና ደግሞ ከዛ ከፍ ብሎ ሪያል ማድሪድን ጥሎ በማለፍ እንግዲህ ከግማሽ ፍጻሜ ድረስ ከፍ ብሏል። ስለዚህ መድፉ ደጋፊው የዘንድሮ ፍጻሜ ነው የሚጠብቁት። በዛ መንገድ ደግሞ እንዲቃኝ ከተፈለገ በዚህ ውድድር ምዕራፍ ላይ አንደኛ ልምድ ያላቸው፣ ሁለተኛ ደግሞ ይበልጥ አቅምና ጥንካሬን ለክለቡ ሊያላብሱ የሚችሉ ስብጥር ያለው ስብስብ ሆኖ መቅረብ መቻል እንደሚጠበቅበት ይገመታል ማለት ነው። በዛ አንጻር ደግሞ አይናቸው ካረፈባቸው የአማካይ መስመር ተጫዋቾች መካከል አንዱ ፋቢያን ሩይዝ ስለመሆኑ ነው የፊጄስ መረጃ የሚያመላክተው ማለት ነው። እንግዲህ ትልቁ ጥያቄ ያው ተጫዋቹ ምን ያክል ትልቅ ክብሮችን በሌላ ክለብ በዋናነት ደግሞ በፈታኙ ሊግ ላይ በሚጫወት አንድ ክለብ ውስጥ ተሳትፎ አድርጎ እንግዲህ አቅሙን መፈተሽ ይፈልጋል የሚለው ጉዳይ ነው። እንግዲህ ሩይዝ አምና በአማካይ መስመር ላይ ከቪቲኒያና ከጆን ኔቬዝ ጋር የፈጠረው ጥምረት አስደናቂ እንደነበር ይታወቃል። በዚህ ዓመት ግን ተቀይሮ እንዲገባ ነው ብዙ ጊዜ እያደረገው የሚገኘው ሉዊስ ኤንሪኬ። ይሄ ከምን የመነጨ ነው? እንግዲህ በግራም በቀኝም የተለያዩ ሀሳቦች እንዲሰነዘር የሚከፍት ርዕሰ ጉዳይ ቢሆንም ተጫዋቹን ግን ለማስፈረም የአርሰናል ፍላጎት እንዳላቸው በይፋ ማሳወቃቸውን ፊጄስ አስነብቧል። በመጨረሻ ማንቸስተር ዩናይትድ የሪያል ማድሪዱን ኤንሪክን ለማስፈረም የሚደረገውን ፍክክር በይፋ ተቀላቅሏል ሲል ዴይሊ ስታር
ስታር ይዞት የወጣው መረጃ ያመለክታል። ቀዮች ሰይጣናት የአጥቂ መስመራቸውን በዋናነት 9 ቁጥር ላይ ያለባቸውን ክፍተት አሁንም የጠገኑት አይመስልም። እንግዲህ የቀድሞ ተጫዋቻቸው እንዲሁም ደግሞ ታዋቂው ተንታኝ ጋሪ ኔቨል እንግዲህ በቅርቡ ሆል ኦፍ ፌም ወይም ደግሞ ይሄ በታሪክ መዝገብ ላይ በፕሪሚየር ሊግ ውስጥ ስኬታማና ውጤታማ ጊዜያቶችን ያሳለፉ ግለሰቦች መዝገብ ውስጥ ስሙን እንዳሰፈረ ይታወቃል። ከኤደን ሃዛርድ ጋር በጋራ በመሆን ማለት ነው። ታዲያ እሱ ከኖቲንጋም ፎረስት ጋር በተደረገው መርሃ ግብር ላይ በዋናነት ሲንግል አውት በማድረግ ወይም ደግሞ ለይቶ በመውጣት ቤንያሚን ሼስኮን እንዳብጠለጠለው ይታወቃል። በተለይ በዚህ ሁለታቸው በተጠናቀቀው ከትላንትና በስቲያ በተደረገው የሲቲ ግራውንድ መርሃ ግብር ላይ በዋናነት ደካማ እንቅስቃሴን ያሳየው ሲል ሼስኮ ላይ ጣት መቀሰሩ አይዘነጋም። ሌሎች ክለቦች ካስፈረሟቸው አጥቂዎች ለምሳሌ ኒውካስል ዩናይትድ ኒክ ዎልትማደ እንዳስፈረመ ይታወቃል። አርሰናል ቪክተር ጊዮኬሬሽን አስፈርሟል። ራሳቸው ኖቲንጋም ፎረስቶች ደግሞ ኢጎር ሄሱስ የተባለ አጥቂን ከቦታፋጎ እንዳስፈረመ ይታወቃልና እነዚህ ተጫዋቾችን እንቅስቃሴና የጨዋታ ተጽዕኖ በግልጽ እየታየ ነው የሚገኘው። ሼስኮ ከወጣበት 66.4 ሚሊዮን ፓውንድ ሂሳብ አንጻር በዛ ላይ ከነዚህ ተጫዋቾች እኩል ነው እየተጫወተ የሚገኘው። እነዚህ አዲስ የመጡት አጥቂዎች አዲስ ሊግ ነው የተቀላቀሉት፣ እሱም አዲስ ሊግ አዲስ ክለብ ነው የተቀላቀለው። ምንም የተለየ ነገር የለውም፣ ግን ተጫዋቹ እያሳየ የሚገኘው በጣም ደካማ እንቅስቃሴ ነው በሚል መተቸቱ አይዘነጋም። በጨዋታው ላይ ሼስኮ የ90 ደቂቃ እንቅስቃሴው በቁጥር ሲገለጽ 2 ኢላማውን ያልጠበቀ ሙከራ፣ 2 ኳስ ወደኋላ መልሷል፣ እንዲሁም ደግሞ 7 ጊዜ ኳስ መነጠቁን ያመላክታልና ከግብ ጠባቂው ሴን ላሜስ በመቀጠል በጣም ዝቅተኛ ሬቲንግ የተሰጠው ተጫዋችም ያደርጓል። ምናልባት ሜሰን ማውንት ጉዳት ባይኖርበት ኖሮ በዛ ጨዋታ ላይም 90 ደቂቃ የሚሰለፍበት እድል እጅግ በጣም ጠባብ ስለመሆኑ መናገር ይቻላል። በዩናይትድ ማሊያ ስር ባደረጋቸው 9 የፕሪሚየር ሊግ ጨዋታዎች 2 ጎል ያስቆጠረው ቤንያሚን ሼስኮ ኳስና አመቻችቶ በማቀበል ደግሞ የጎል መንስኤ መሆንም አልቻለም። ገና ግን ያው 22 ዓመቱ ነው ተጫዋቹ ላይ ምናልባት ተጫዋቹን ለመፍረድ ገና ነው። ያው ጋሪ ኔቨል ትንሽ የቸኮለ ይመስላል። የአሰልጣኙን ያጮት ዑደት ውስጥ ለመቃኘት ጊዜ ሳይበጅበት እንደማይቀር እንደዚህ አይነት ሀሳቦችን እናነሳ እንችላለን ከሚያሳያቸው እንቅስቃሴዎችና ከሚያስመዘግባቸው ቁጥሮች ጋር በተያያዘ ማለት ነው። ከዛ አንጻር ግን አሰልጣኝ አሞሪም አጥቂ ፍለጋ ክለቡ ገበያው ላይ በቀላሉ ሊገኙ የሚችሉ ተጫዋቾች ካሉ ግን እንዲያማተር መልእክት አስተላልፏል። ሮበርት ሌቫንዶስኪም በነጻ ሊገኝ የሚችል ተጫዋች ከመሆኑ ጋር በተያያዘና ኮንትራቱ በዚህ ዓመት ስለሚጠናቀቅ በቀላሉ ስለሚገኝ ነበረ ተጫዋቾች ለማስፈረም ፍላጎት ያሳዩት። ምንም ራትክሊፍ በማል ገብተው አንጋፋ ተጫዋች እድሜ ሄደ ተጫዋችማ እናስፈርምም ከክለባችን አካሄድና ስትራቴጂ ጋር በተያያዘ ይጠረሳል በሚል ዝውውሩን ያከሸፉት ማለት ነውና በዛ ሂደት ሪያል ማድሪድን ኤንድሪክ ላይ ደግሞ አሁን ፊታቸውን ክለቡን እንዲያዞር ምክንያት ሆኗል ማለት ነውና በአጠቃላይ ማንቸስተር ዩናይትዶች ይህን ተጫዋች ለማስፈረም የሚደረገውን ፉክክር በይፋ ተቀላቅሏል። ብራዚል ኤንድሪክ ከ6 ወር በኋላ ከትላንትና በስቲያ በአሰልጣኝ ዣቪ አሎንሶ ስር 11 ደቂቃ ተሰጥቶ ተመልክተናል። በነገራችን ላይ ቫሌንሺያን 4-0 በሆነ ሰፊ ውጤት ሲረቱ ቪኒ ጁኒየርን በመትካት ፍጹም ቅጣት ምት ያመከነ ተጫዋች ነው። ቪኒ ጁኒየር በዚህ ጨዋታ ላይ 79ኛው ደቂቃ ላይ ተጫዋች ተክቶ ወደ ሜዳ እንደገባ ይታወቃል። ከረጅም ጊዜ በኋላ ብራዚል አጥቂ ኤንድሪክ በነጩ ማሊያ ታይቷል። ግን ይሄ በክለቡ የመቆየት ዋስትና ነው የሰጠው። ይህንን በአጠቃላይ 6 ወር ሙሉ ቅጣት እንኳን ባይሆን ህመምና ጉዳት አልፎ አልፎ ነው ያጋጠመው። ቅጣት ግን የለበትም። አንድም ጨዋታ ላይ ግን በነጩ ማሊያ ያልታየ ተጫዋች ነው በእነዚህ 6 ወር ጊዜያቶች ላይና ተጫዋቹ ምን ያክል የመሰለፍን እድል ማጣቱን በግልጽ ያመለክታል። ኤንድሪክን ለማግኘት የፈረንሳይ ኦሎምፒክ ሊዮን እንዲሁም ደግሞ የፕሪሚየር ሊግ አስቶን ቪላ ከፍተኛ ፍላጎት በማሳደር ተጫዋቹን በውሰት ለማግኘት እየተፎካከሩ እንደሚገኙ ይታወቃል። አሁን ደግሞ ቀዮች ሰይጣናት ፉክክሩን በይፋ ተቀላቅሏል ተብሎ የተገለጸ ነው የሚገኘው። ዩናይትድ ትልቅ ለመሆኑ ብልጫ ሊሰጠው ይችላል። ግን አስቶን ቪላ ቤት ደግሞ ያሉት በውሰት እንደ ጄደን ሳንቾና ሃርቪ ኤሊየት ምንም ያሰጣኝ ኡናይ ኤምሪን ቀልብ መግዛት አልቻሉምና ከዛ አንጻር የማጥቃት እንቅስቃሴያቸውን ደግሞ ይበልጥ ለማጠናከር እዚህ ተጫዋች ላይ ፍላጎት አሳድሯል ተብሎ የተገለጸ ነው የሚገኘው። ዋትኪንስ ብቻ ነው ያለው አጥቂ መስመር ላይ። ዋትኪንስም እድሜን ተከትሎ የሚመጣ ጫና ውስጥ ነው የሚገኘው። ያው የቀድሞ አቅሙ ላይ አይደለም የሚገኘው። ሞርጋን ሮጀርስና ቡኤንዲያ ጆን ማጊን እነዚህ አይነት ተጫዋቾች ናቸው ጥሩ እንቅስቃሴ እያደረጉ የሚገኙት። ማጊን ያለ ቦታው የግራ ክንፍ የማጥቃት እንቅስቃሴን እየመራ ይገኛል። ይሄ ሁሉ የአጥቂ መስመራቸው መሳሳቱን የሚያመላክት ጉዳይ ነው። ስለዚህ አስቶን ቪላን በጣም በትኩረት ኤንድሪክን ለማስፈረም ፍላጎት አሳይቷል። ሌላ ኦሎምፒክ ሊዮንም የፓውሎ ፎንሴካ ቡድን ተጫዋቾችን ለማስፈረም ጥረት እያደረጉ ይገኛሉና በአውሮፓ መድረክና በአውሮፓ ሻምፒየንስ ሊግ እንዲሁም በኤሮፓ ሊግ ይሳተፋሉ። ያው አስቶን ቪላ ዩሮፓ ሊግ ላይ ያለ ኦሎምፒክ ሊዮንም ዩሮፓ ሊግ ላይ ነው ያሉት። ያው ሻምፒየንስ ሊግ ሁለቱም እንደሌሉ ይታወቃል። ከዛ አንጻር አድቫንቴጅ ሊሰጣቸው ይችላል ተብሎ ይገመታል። ያው ተጫዋቹ ራሱን ለማሳየት አቅሙን ለማዳበር የአውሮፓ መድረክ ተሳትፎን ማግኘት ይፈልጋል የሚል ሀሳብ ሊኖር ስለሚችል ግን ደግሞ ቀረቤ እንዳርሶት ማንቸስተር ዩናይትድ ትልቅ ክለብ ነው። ያ ደግሞ ሌላው አድቫንቴጅ ይሰጣቸዋል ተብሎ ይገመታል። ወደ ትልቅ ክለብ ማቅናት ለኤንድሪክ ትልቅ አድቫንቴጅ ስለሆነ ማለት ነውና የብራዚል አጥቂ ሁኔታ በጥር ወር ከማድሪድ እንደሚያረቀው ግልጽ ጉዳይ ነው። 19 ዓመቱ ላይ ይገኛል። በውሰት ለማቅናት እነዚህ 3 ክለቦች ከፍተኛ ፉክክር እያደረጉ ይገኛሉ። በብራዚል ባለፉት 10 ዓመታት ያልታየ አስደናቂ ክህሎት ተብሎ የተነገረለት ኤንድሪክ በ2022 ታህሳስ ወር ላይ ወደ 47.5 ሚሊዮን ዩሮ ወጪ ተደርጎበት ፓሊሜራስን ለቆ ሪያል ማድሪድን በይፋ እንደተቀላቀለ የሚታወቅ ርዕሰ ጉዳይ ነው። ጥር መዳረሻው የት ይሆናል? ከዚህ ብራዚል አጥቂ ጋር በተያያዘ በቀጣይ የሚጠበቀው ትልቁ ርዕሰ ጉዳይ ስለመሆኑ መናገር ይቻላል። ዛሬ ያዘላችሁ ስፖርታዊ መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ ነው።